እነሆ በሁሉም ዘመን እኔ ከእናንተ ጋር እስከ ዓለም ፍጻሜ ድረስ እሆናለሁና ሳንራብ ሳንጠማ እንዴት ያለ ክብር ነበረን ብለው አዝነዋልና የነበረው ፊት እውቀት ይባላል። ከአዳም ጀምሮ እስከ ሙሴ ድረስ ሰው አላገኘም። እግዚአብሔር ይህን ካስከተለ ጥያቄ አያበዛም፣ አይጠራጠርም፣ አይታወክም። ሁል ጊዜም መሰረት ስለጣለ በዚያ በዘመናዊ ላይ እንደገና ሁለተኛ ሲሄድበት ትምህርቱ ይገባዋል። ጥርጣሬ፣ ክህደት ይርቁለታል ማለት ነው። ይስማማዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእግዚአብሔር ወዳጆች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የጻድቃን የሰማዕታት የደናግል መነኮሳት ወዳጆች ሁላችሁም የእግዚአብሔር ሰላምታ ይድረስላችሁ። እንደምን ሰነበታችሁ? ከሳምንት ወደ ሳምንት ያደረሰን ያገናኘን እግዚአብሔር አምላክ ስሙ ይክበር ይመስገን። ዛሬ የምንነጋገረው ዘመን አስተምሮ በሚል ይሆናል። ዘመን አስተምሮ ማለት የማማለድ የመራራትና የይቅርታ ዘመን በሚል ይተረጎማል። በሌላውም የመማርና የማስተማር ዘመን ማለት ነው። ይኸውም ዘመን አስተምሮ ሁለት ነው። ከህዳር 6 ጀምሮ ያለውን በሰፊው ተነጋግረናል። እዚህ ሰኔ ደግሞ ከ18 እስከ 25 ድረስ ዘመን አስተምሮ ይባላል። ለአንድ ሳምንት የሚቆይ የመማርና የማስተማርን ስልት ሐዋርያት እንዴት እንዳስተማሩ የሚያሳውቅ ነው ማለት ነው። መሰረተ ቃል ሁሩ ወመሃሩ ኩሎ አሕዛበ ማቴዎስ 28:18 ያለውን መነሻ እናደርጋለን። ሂዱና አሕዛብን ሁሉ አስተምሩ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ብላችሁ አጥምቁ። ወመሃርዎሙ ኩሎ ዘአዘዝኩክሙ ይቀቡ እንዲጠብቁ ያዘዝኳቸውን ሁሉ አስተምሩ። ወናሁ አነ ሄሉ ምስሌክሙ በኩሉ መዋዕል እስከ ህልቀተ ዓለም። እነሆ በሁሉም ዘመን እኔ ከእናንተ ጋር እስከ ዓለም ፍጻሜ ድረስ እሆናለሁና ብሎ ጌታችን ክብር ምስጋና ይግባው ሁሉንም እንዲያስተምሩ ትንሽ ትልቅ ሳይሉ ሌላ አሕዛብ ነው አረማዊ ነው ሳይሉ ሁሉንም ከዚያ በፊት ምንም እንኳ በሙሴ በ40 ቀን በ80 ቀን የሚል ትእዛዝ ቢኖርም በዘመነ ሐዋርያት ግን ቀንና ወር ሳይጠብቅ ሁሉንም ማጥመቅ ነበረ። የሕዝብ መያዝ ወቅት ነበረ። ከጊዜ በኋላ ወንድ ልጅ በ40 ሴት ልጅ በ80 የሚለው ደግሞ ግዴታ በክርስቲያኖች ዘንድ ሆነ ማለት ነው። እንዘ ታጠምቅዎሙ በሉ ስታጠምቋ በአብ በወልድ በመንፈስ ቅዱስ ስም ብቻ ነው የሚጠመቀው፣ በሌላ ስም የለም። መጀመሪያ ውሃ ሲዘፈቅ እንደታጠበ ይቆጠራል፣ ንጽህናን ያገኛል። ቅባ ሜሮን ሲቀባ ቅድስናን ያገኛል። ስጋውን ደሙን ብቻ ሳይሆን ውሃውንም አንጽቶ ስለሰጠነው ደግሞ ክቡር መንፈሰ ሕይወት ወቅድሳተ መንፈስ ወሀበነ ካለ በኋላ ወማየ መንጽሔ ዚአነ ነው የሚለው። በውሃ መጠመቅ የንጽህናን የማግኘት የመጀመሪያ ስርዓት ነው። ወቀባእክዎ ቅባ ቅዱስ እንዳለ ነቢዩ ዳዊትን ቅባ ቅዱስ ሲቀባ ደግሞ ቅድስናን ያገኛል። እንዲሁ ደግሞ ቤተ ክርስቲያን ገብቶ ስጋ ወደሙ ሲቀበል ክርስትናን ያገኛል። እነዚህ ሶስቱ በአንድ ጊዜ በአንድ ቀን የሚፈጸሙ አብየ ክርስቲያን ይባላል። ከዚህ በኋላ ያለው ንጽህናን፣ ቅድስናን፣ ክርስትናን አግኝተዋል። እነዚህን ያላገኘ ንዑሰ ክርስቲያን ይባላል። ስለዚህ ነው ሕጉን እንዲጠብቁ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው። ስለዚህም ሐዋርያት በስጋ አልፈዋል። ከሐዋርያት ጋር ሳይሆን ከሐዋርያት ስልጣን ጋር ስልጣነ ክህነቱ ጋር ነው እስከ ዓለም ፍጻሜ እሱ የሚኖረው። እስከ ፍጻሜ የሌለው እስከ ይባላል። ከፍጻሜ ዓለም በኋላ ከስልጣነ ክህነት ይለያል ማለት አይደለም። ፍጻሜ የሌለው እስከ ነው ማለት ነው። እና
እግዚአብሔር አምላክ ማንን አብነት አድርገው ሐዋርያት ሄዱ ቢባል ከነሱ በፊት የነበሩትን ነቢያትን አርአያ አብነት አድርገው ሄደዋል። እግዚአብሔር አምላክ ይህን ዓለም ሲፈጥር ጀምሮ ልኳልና ሙሴና አሮንን ወደ ግብፅ እነ ዮናስን ወደ ነነዌ እና አዛርያስን ታቦት አስይዞ ወደ ኢትዮጵያ የላከ እግዚአብሔር አምላክ እንደዚሁ የሚናገሩትን አሸክሞ ምስጢር አሸክሞ ነው። ምስጢሩን እግዚአብሔር ለነቢያት ካልተናገረ በቀር ምንም አያደርግም እንዳለ አሞጽ 3:7 ላይ እንደምናገኘው ለሐዋርያትም እንደዚሁ ነው። እስመ ተውህበ ለክሙ አእምሮ ምስጢራቲሃ ለመንግሥተ ሰማይ፣ ለእናንተ የመንግሥተ ሰማይ ምስጢር ማወቅ ተሰጥቷችኋልና ለእነሱ ግን አልተሰጣቸውም እንዳለ ማቴዎስ 13:13 ላይ ሐዋርያት ለሕዝቡ ለምን በምሳሌ ታስተምራቸዋለህ ብለው ቢጠይቁ ለእነሱ አልተሰጠም፣ ለእናንተ ግን የመንግሥተ ሰማይ ምስጢር ማወቅ ተሰጥቷችኋል። ምክንያቱም ንባቡን ይዛችኋል፣ ትርጓሜውን ለያዘ ምስጢር ይነገራልና። አንድም ተርታ ነገር ሁል ጊዜ ደቀ መዝሙር ቢነግሩት በዚያ ተርታ ነገር ተናጋሪ ሆኖ ይቀራልና፣ በምሳሌ ግን በምሳሌ የሚማር ልባም ያደርገዋል፣ አስተዋይ ያደርገዋልና ማለት ምሳሌውን ለደቀ መዛሙርቱ ሰጥቶ ምስጢሩን ሰጥቶ አገራትን ሁሉ በዕጣ ተከፋፍለው እንዲያስተምሩ እንደላካቸው ነው። እንግዲህ ክብር ምስጋና ይግባው። አስቀድሞ እግዚአብሔር አምላክ እንደ መላእክት አእምሮ ብሩህ አድርጎ አዳምን በገነት አስቀምጦ እንደነበረ እንረዳለን። ከዛ ከተቀመጠ በኋላ ግን ለ7 ዓመታት ያህል ቆይቶ ክፉና መልካሙን የሚያሳውቀውን ዛፍ አትብላ ያለውን ረስቶ በላ። ክፉንና መልካሙን አወቀ። ከበላ በኋላ ወይም ከገነት ከወጣ በኋላ በገነት እንዴት እንደምንኖር የነበረ ሳይበርደን ሳይሞቀን ሳንራብ ሳንጠማ እንዴት ያለ ክብር ነበረን ብለው አዝነዋልና የነበረው ፊት እውቀት ይባላል። ኋላ ደግሞ ከወጡ በኋላ ስለተራቡ፣ ስለተጠሙ፣ ስለተቸገሩ ክፉን አውቀዋል ማለት ነው። ክፉን እና መልካሙን የሚያሳውቀውን ዛፍ አትብሉ። ባያውቁ የተሻለ ነበረ። ብርሃን ለብሶ የነበረ አዳም ቅጠል ለበሰ። ከዚያም የእንስሳ ቆዳ አልብሶ እግዚአብሔር ከገነት አስወጣው ይላል። የሰው ልጅ መብል ጉዳዩ ስለሆነ በመብል ብቻ ስለተሳሳተ እግዚአብሔር ትበላለህ የሚለውን 3 ጊዜ አናግሮ ነው የሰጠው። ዘፍጥረት 3:17 ላይ በድካም ትበላለህ፣ የምድርን ቡቃያ ትበላለህ፣ በፊትህ ወዝ እንጀራ ትበላለህ፣ መሬት ነህና ወደ መሬት ትመለሳለህ የሚለውን እንግዲህ ነገረው። አዳም በመብል ምክንያት ስለተሳሳተ መብል ለማግኘት ከዓመት እስከ ዓመት የሚደክም እንደዚሁ እሱን ሲያዘጋጅ ሲመገብ እንደገና እቃውን ሲያጥብ እንደገና ደግሞ የጠዋቱ ለማታ አልሆን ሲል የምግብ ጥገተኛ የልብስ ጥገኛ ልብሱንም እንደዚሁ ሲቀይር ሲለብስ ሲያጥብ ምን ልልበስ ብሎ ሲቸገር ከነዚህ ሁሉ የበላይና የታች ባለጸጋና ድሃ አዋቂና አላዋቂ አሰኝተው በዚህ ዓለም የመጡት ከገነት የመጡ ችግሮች ናቸው እነዚህ ሁሉ። ያም አእምሮ ብሩህ የነበረው አዳም ሁሉን ማወቅ ተሰጥቶ የነበረው ማንበብና መማር ስላስፈለገ በሰው እግር ስር ቁጭ አለ፣ በመምህር እግር ስር ማለት ነው። ያኛውንም እንደገና ቶሎ የማይገባው ከነገሩትም በኋላ ቶሎ የሚዘነጋ ቢሞላ የማይሞሉት ሰባራ እንስራ ሆኖ ሁል ጊዜ ሲቸገር እንደኖረ እናውቀዋለን። እግዚአብሔር የሰጠው ግን ለሰው ልጆች ብሩህ አእምሮ እንደሆነ መጽሐፈ ሄኖክ 19 ቁጥር 24 ላይ ብዙሃን ወበንተዝ ይስሕቱ ማለም እስከ ለዓለም እስከ ዛቲ ዕለት ካለ በኋላ እስመ ኢተወልዱ ሰብ ለዘ ከመዝ ግብር ከመ ያጽንዑ ሃይማኖቶሙ በማየ ሕመት ይላል። የሰው ልጆች እንደዚህ ላለ ነገር አልተፈጠሩም ነበር፣ አልተወለዱም ነበረ። ሃይማኖታቸውን በቀይ ቀለም በጥቁር ቀለም እየጻፉ ያጸኑ ዘንድ አልተገባቸውም ነበረ። ዘእንበለ ከመ መላእክት ከመ ይንበሩ ጻድቃነ ወንጹሐነ፣ ጻድቃን ንጹሐን ሁነው እንደ መላእክት ይኖሩ ዘንድ ነው እንጂ ይላል። እንደ መላእክት ብሩህ አእምሮ መጻእያት ኃላፊያትን የማወቅ እውቀት የነበረው አዳም ከተሳሳተ በኋላ ግን ያ እውቀት ስለተወሰደ በሁሉም አይነት ተቸግሮ በመብልና በልብስ ሰው ልጅ ካልበላ ሬሳ ካለበሰ እንስሳ የሚለውን እየተረከ የሚኖር የልብስና የምግብ ጥገኛ እንደሆነ
መጽሐፈ ሄኖክ ይነግረናል። እውቀት ቀስ በቀስ እንደዚሁ ሰዎች ገንዘብ አድርገውታል። እውቀትና ትምህርት ከአዳም ጀምሮ እስከ ሙሴ ድረስ ሰው አላገኘም። እግዚአብሔር አዳምን ባገኘ ጊዜ ግን ሰውነቱን እንደ ታቦት አድርጎ 2 እጆቹን ጽላት አድርጎ 10ን ጣት 10ቱ ቃላት አድርጎ እጅህን እግርህን ለስራ ስታነሳ አትርሳ ሕጌን ትእዛዜንም አስታውስ ብሎ እግዚአብሔር አምላክ ሰጠው። ዘጸአት 24 ቁጥር 1 እስከ 7 ስናገኝ ሙሴ አንተና አሮን አብዩድና ናዳብ የእስራኤልም ሽማግሌዎች እንደዚሁም 70 ሊቃናት ወደ ደብረ ሲና ትወጣላችሁ። አንተ ለብቻ ትቀርባለህ፣ እኔ የምሰጥህንም ለሕዝብ እስራኤል ወስደህ ትሰጣለህ ባለው ትእዛዝ ይህን አድርጎ ሲመለስ እናያለን። የሕጉንም መጽሐፍ በፊታቸው አነበበ ይላል። ሕዝበ እስራኤልም እግዚአብሔር ያለውን ሁሉ እንፈጽማለን አሉ። ትምህርት ከዚያን ጊዜ የዚህ ዓለም መጀመሪያ መምህር አድርጎ ሙሴን ልኮ ትምህርትና እውቀት የሰው ልጆች በጽሁፍ እንዲተላለፍ። ከዚያ በፊት ሕገ ልቡና የሚባል ነበረ። የተወሰኑ ሰዎች ድነዋል እንጂ ሁሉም አይድነው። አሁን የሚዳሰስ የሚጨበጥ ስላስፈለገ በጽሁፍ ለሙሴ ሰጥቶ አስተምር ብሎ ልኮታል ማለት ነው። ይልቁንም ለትምህርቱ ትንቢት የተነገረለት ዮሐንስ እንደዚሁ አስተምሯል። ኢሳይያስ 40 ቁጥር 3 ማቴዎስ 3:2 ላይ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ዮሐንስ ያስተምር ነበረ። ትምህርት እየሰፋ እንደሄደ እንረዳለን። ጌታችንም የዮሐንስን ርዕስ ሳያፋልስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ማቴዎስ 4:17 ደቀ መዛሙርትን አያይዞ መረጠ ነው። ይህ ሲናገር ደቀ መዛሙርትን መረጠ። ከእኔ ተማሩ እኔ የዋህ ልቤም ትሁት ነውና በማለት እያንዳንዱ ሰብስቦ አስተማረ። ይህ አይነት ትምህርት ወይም ጉባኤ እንዳይታጠፍ እንደዚሁ እጁን ዘርግቶ ባርኳል። ማቴዎስ 12:46 እንደምናገኘው እናትህና ወንድሞችህ በውጭ ቁሞ ይጠብቁሃል ባሉት ጊዜ ማናት እናቴ ወንድሞችስ እነማን ናቸው? ይሄን ቃል የሚሰሙ አይደሉምን ብሎ እጁን ዘረጋ ይላል። ይሄ ጉባኤያትን መባረክ ነው። ትምህርቱን አቋርጦ አልሄደም። እንዳይቋረጥ ለዘላለም ባርኮ እንዲቀጥል አድርጓል። ስለዚህ ነው ሁሩ ወመሃሩ ሁሉ አሕዛብ ያለው የማይቋረጥ እስከ ዓለም ፍጻሜ ድረስ የሚኖር መሆኑ ነው። አባቶች ትምህርት ለሁለት ይከፈላል ይላሉ፣ ዘመናዊ እና መንፈሳዊ ተብሎ። መንፈሳዊ የምንለው የቤተ ክህነት የቄስ ትምህርት እግዚአብሔርን ማወቅ መንግሥተ ሰማያን መውረስ የሚለው የቤተ ወይም ዘመናዊ መንፈሳዊ ተብሎ ይጠራል። ዘመናዊ የሚለው ደግሞ ሰው በፍልስፍና በመማማር በመጠየቅ ያወቀውን እያሰፋ ሂዶ እንደገና በስጋዊ ፍላጎት የሚተዳደረው ጥበብ ሁሉ ይህ ደግሞ ዘመናዊ ይባላል። ከነዚህ ሐዋርያው ጳውሎስ ሲነግረን ቆላስይስ 2 ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ዓለማዊ እንደ ሰው ትምህርት ፍልስፍና እንደዚሁም በከንቱ ማታለል ማንም እንዳይማርካችሁ ተጠንቀቁ ተጠበቁ ይለናል። እና ምን ለማለት እንደ ክርስቶስ ትምህርት ሳይሆን ብሎ የጀመረው ትምህርተ ወንጌልን መንፈሳዊውን ነው ማለት ነው። እንደ ክርስቶስ ትምህርት ሳይሆን አለ ይሄን ትተው ማለቱ ነው። አያይዘው እንደ ዓለማዊ እንደ ሰው ትምህርት ፍልስፍና በከንቱም መታለል ማንም እንዳይማርካችሁ ተጠበቁ። እና ይሄ ከንቱ ትምህርት ወይም ደግሞ ፍልስፍና ማታለል ብሎ ያመጣው ምክንያቱም ልዩነት ስላለው ነው ማለት ነው። ይሄ ምኑን ነው የሚያሳየው? እግዚአብሔር አምላክ በመጀመሪያ ሰማይና ምድርን እግዚአብሔር ፈጠረ ይላል መንፈሳዊ መጽሐፍ ቅዱስ። ሌላው ዘመናዊ ደግሞ ምን ይላል? አንድ ኃይል አለ፣ ሰው ከትል ተገኘ፣ ዝንጀሮ ነበረ፣ ቀስ በቀስ በዝግመተ ለውጥ ወደ ሰውነት ተቀየረ የሚል ትምህርት ብዙ ጊዜ ይሰማል። ይህን ከንቱ ትምህርት የሰው ፍልስፍና ብለዋል። እግዚአብሔር አምላክን ስሙን ጠርቶ የሰጠውን መማር ሲገባ ሌላ ይህን ሲጨምር ያዕቆብ 3:14 ላይ እንዲህ ያለው ጥበብ ከሰማይ የሚወርድ አይደለም፣ የምድር ነው፣ የሥጋ ነው፣ ከአጋንንትም ነው። መቀኝነትና አድመኝነት ባለበት ስፍራ ሁሉ ሁከት አለና ይላል። ይሄ ሥጋዊው ነው ማለት ነው። ምንድነው ያለ? ከሰማይ የሚወርድ አይደለም፣ የምድር ነው፣ የሥጋ ነው። ምድራዊ ነው፣ ሥጋዊ ነው። አዎ ከአጋንንትም ነው አለ። ሄኖክ 19 አሁንም ቁጥር 20 ላይ የአራተኛውም ስም ፔኑሙ ይባላል። አዎ ወራብ ስሙ ፔኑሙ
ዘውእቱ አራየ ጽሕፈተ መጽሐፍ በህመተ ማይ መራራ መሪሩ ወይም ጣፋጩን አምርሮ ወተቱን አጥቁሮ ይላሉ አባቶች። ከመ ይጽሐፉ መሪረ ስለሚለዛ እና ፔንሙ የተባለ ሰይጣን ሄኖስ በቀኝ መጽሐፍን ሲጽፍ ፊደላትን ሲጽፍ እሱ ደግሞ በግራ ጻፈ ይሉታል። በቀይና በጥቁር ጠልሰም መጽሐፍ ከዚያ ከፔንሙ ከተባለው የመጣውን ነው። ከአጋንንትም ነው ያለው። የዚያኛውን ከሰይጣናት የተገኘ ሰይጣናትን ጠርቶ በስማቸው የሚስቡ ስላለ ነው። አያይዞ ምን አለ ያዕቆብ? አሁንም ላይኛይቱ ግን በመጀመሪያ ንጽሕት ናት፣ ኋላም ደግሞ ታራቂ ናት። አዎ እሺ ባይ በጎ ይላታል። እሺ ባይ ወይም ደግሞ ምሕረትና የበጎ ፍሬ የሞላባት ናት ብሎ እንደገና ይነግረናል ማለት ያዕቆብ 3:15 ከ18 ላይ መንፈሳዊውን ምንድነው ያለ? አቃጥሎ ሲይዝ መጀመሪያ ንጽሕት ናት፣ በንጽህና የምትገኝ ታራቂ ናት። በዚያው ደግሞ ሌላ ታራቂ አስታራቂ ናት። እዚያም አያይዘው ደግሞ ገር እሺ ባይ ይላታል። ገር ቶሎ የማጥናት የሚቻል ከተያዘም በኋላ ብዙ ጥቅምን የምትሰጥ ምሕረትና የበጎነት ፍሬ የሞላባት ናት ብሎ ደግሞ ከፍ ከፍ ያደርጋታል። ከእግዚአብሔር የምትገኘው መንፈሳዊ ትምህርት የምንለው ታዲያ ማን ይቅደም ነው? ሁለቱም መኖሩ ጥሩ ነው። ማን ይቅደም ለሚለው ግን የመጀመሪያ መንፈሳዊ ይቅደም ነው። መጻሕፍት ስለሚያዙ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ወተሰናይት ለኩሉ ዘይገብራ መዝሙር 110 ቁጥር 10 ላይ ምሳሌ 1:7 ላይ የምናገኘው የጥበብ መጀመሪያ እግዚአብሔርን ማወቅ ነው ይላል። ሀ ብሂል ሀልዎቱ ለአብ የእግዚአብሔር አብ አናኗር፣ ለብሂል ለብሰ ሥጋም ድንግል ለማለት እግዚአብሔር ወልድ ከድንግል ማርያም ሥጋን ለበሰ ማለት ነው እያለ መንፈሳዊ ሀ ባሉ ተስካር በሉ የሚባለው እኮ ብዙ ጊዜ ይሄ የተስካርን ሳይሆን የእውቀትንና የእድሜ ልክ እንጀራ ማግኘትን የሚመለከት ነውና ይህ ይቅደም ነው የሚሉት አባቶች። እንዲያውም 5 ዲግሪ ካለው ምእመን ቤተልሔም ገብቶ አመድ ጭሮ የወጣ ዲያቆን ይበልጣል ይላሉ። ምክንያቱ 5ቱ አዕማደ ምስጢርን አውቋል፣ አንድነት ሦስትነቱን አውቋልና ነው። 81ዱ መጽሐፍ የተጻፈው እግዚአብሔርን ለማወቅ ለማሳወቅ ነው። ዋናው ቁም ነገሩ እግዚአብሔርን አውቆ እርሱን እንድንከተል ነው ሕግጋትም የተጻፉት እንጂ ሌላ ሁሉ ቅጽልና ዘርፍ ነው የዚህ እና ይሄን ካላወቀ አንድነት ሦስትነቱን ትምህርት ተማረ ተብሎም አይቆጠርም። ይሄ ነው ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ጥቂት ይጠቅማል አለ። ሰውነትን ለስጋዊ ነገር ማስለመድ ጥቂት ይጠቅም ይሆናል። እግዚአብሔርን መምሰል ግን ያሁንና የሚመጣው የሕይወት ተስፋ ነው። እንዲሁ እኛ እንደክማለን ይላል ሐዋርያው ጳውሎስ ሊያገኝ ያሁንና የሚመጣው ሕይወት ተስፋ የዚህም ጥቅም ያለው የሰማዩም ጥቅም ያለውን እኛ እንደክማለን። ይህን አድርጉ ነው። ሰውነትን ለስጋዊ ነገር ትንሽ ጥቅም አገኛለሁ ብሎ ማድከም ጥቅም እንደሌለው ነው ሐዋርያው የሚነግረንና ይህ መንፈሳዊው ይቅደም ነው። ምክንያቱም ክርስቶስ አንትሙሰ ህሱ መቅድመ መንግሥቶ ወጽድቆ እናንተስ አስቀድማችሁ መንግሥቱንና ጽድቁን ፈልጉ ነው ያለ። የምንጸድቅበትንና መንግሥተ ሰማያት የምናገኝበትን ሁሉ ይጨመርላችኋል፣ ከዚያ በኋላ ሌላውን መጨመር ይቻላል አለ። በሌላውም ሲያስተምር ማቴዎስ 6:30 የምናገኘው ነው። 23 ማቴዎስ ደግሞ ምንድን ነው የሚለው? በሕግ የተጻፈውን ዋናውን ስለምተው ወዮላችሁ ነው ያላቸው። በሕግ የተጻፈውን ዋናውን ስለምተው ወዮላችሁ፣ ያንን ሌላውን ሳትተው ይህን ማድረግ ትችሉ ነበርና ትንኝን የምታጦሩ ግመድንም የምትወጡ ሀብተ በሪሳን ወዮላችሁ ይላል። 23 ላይ መመልከት ይቻላልና በሕግ የተጻፈው ዋና ነገር ክርስቶስ እያስተማረ እያለ እነሱ ወግ ታሪክን ሰው ሰራሽን እያመጡ ይደበልቁ ስለነበረ በሕግ የተጻነ ዋና ነገር ስለምትተው ወዮላችሁ ብሏቸዋል። ዋናው ነገር እግዚአብሔርን ማወቁን ማስቀደም እንደሆነ መጻሕፍት ደጋግሞ ይነግሩናል። 3 ምዕት
ቅድመ መሐርዎሙ ለውሉድክሙ መጽሐፈ ሰሎሞን ወሲራክ ወመዝሙረ ዳዊት። የሶሎሞንን የሲራክን መዝሙር ወይም ደግሞ መዝሙረ ዳዊትን ለልጆቻችሁ አስቀድማችሁ የሚለው ከሁሉ በፊት መሆኑን እናውቃለን። እና በሆኑ ነቢዩ ዳዊት ንዑደቂቄ ወስሙኒ ፈሪሃ እግዚአብሔር መሐርክሙ እያለ ይነግረናል። ሶሎሞንም ሲራክም የአባትህን ምክር አትተው የእናትህንም ተግሳጽ ያዝ እያሉ ምክር ስለሚጨምሩ መጀመሪያ እነሱን ልጆቻችሁን አስተምሩ በማለት ትእዛዝ አስተላልፈዋል። መንፈሳዊውን ማስቀደም የሰው ልጅ የአርአያ እግዚአብሔር የተፈጠረ ሁሉ ግድ ነው ማለት፣ ዘመናዊውን ደግሞ ማስከተል እንጂ ይቅር እያልን አይደለም፣ መከተል። ያንን አስቀድሞ ይህን ካስከተለ ጥያቄ አያበዛም፣ አይጠራጠርም፣ አይታወክም። ሁል ጊዜም መሰረት ስለጣለ በዚያ በዘመናዊ ላይ እንደገና ሁለተኛ ሲሄድበት ትምህርቱ ይገባዋል፣ ጥርጣሬ ክህደት ይርቁለታል ማለት ነው፣ ይስማማዋል ማለት ነው። እና ልክ ከመጽሐፍ ቅዱስ ወስዶ መደረብ እንደማለት ነው። በዚያ ላይ መስራት እንጂ የራሱን ፈልሶ አለመድመ ዮሐንስ 8:3 ጀምሮ ያለውን አባቶች ያሉ ሙሴ ትገደል ብሏለችን ሴትዮ ማለት ነው። ትሰስናለች እና ሙሴ ትገደል ብሏል አንተ ምን ትላለህ ብለው አንዲት ሴት ሴሰኛ የነበረችውን ወሰዱ ይላል። እርሱ ግን ወደ መሬት ጎንበስ ብሎ በእጁ ጻፈ። ቀና ብሎ ማየና ከእናንተ ኃጢአት የሌለው ሰው ይውገራት አለ ይላል። ይህ ምንድነው? ሳይንቲስቱ ከዚህ ወስዷል ተብሎ ብዙ አባቶች ይናገራሉና የኮምፒውተር አጻጻፍ ማለት በምድር ላይ ጎንበስ ብሎ መጻፍ የኮምፒውተሩን ፊደላት መርገጥ ነው። በዚያ በግንባራቸው ላይ የተጻፈን ሃይማኖት ማንበብ ደግሞ በኮምፒውተሩ ግድግዳ ላይ የተጻፈውን ፊደል ማንበብ ነው ይሉታል። እና አፈጣጠሩ እንደዚህ ከሆነ መልካም ነው፣ እነሱ ከዚህ ፈጥረውት ወስደውት ከሆነ ማለት ነው። ዘመናዊውን በመጽሐፍ ቅዱስ ላይ ምርኩዝ አድርጎ ምሳሌ አድርጎ ማስተማር ለሁሉ የሚገባ ነው። ቀድሞ በ10 ጣት ጽላትን ጽፎ ለሙሴ የሰጠ እግዚአብሔር ዛሬ ደግሞ በመሬቱ ላይ ጽፎ ጽፈትን ካስተማረን በሐዲስም በብሉይም ጽፎ የሰጠ ጌታ ኮምፒውተርም ይፈጠር ሌላም ይሁን በምሳሌ ማስተማሩ ጥሩ ነው። እርሱ ገበሬና አሳጥማጅ በነበረበት ወቅት ስለነበረ ለነሱ የሚገባቸውን እንደሚገባቸው አስተምሯል። እኛ ደግሞ በዘመናችን ቴክኖሎጂ ያመጣውን ምሳሌ አድርገን ብናስተምር ነውር የለውም። በዚህ ላይ መሰረቱ ግን አይልቀቅ ነው እና መንፈሳዊ ቀድሞ በዚያ ላይ ሰው እንዲከተል ማለት ነው። እና ሁለተኛ ዮሐንስ ቁጥር 9 ላይ ምንድነው የሚለው? በክርስቶስ ትምህርት ለማያምነው አምላክ የለውም ይላል። በክርስቶስ ትምህርት ለማያምነው አምላክ የለውም። በክርስቶስ ትምህርት ለሚያምን ግን አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ወደ እናንተ ባያመጣ ወደ ቤታችሁ አትውሰዱት፣ ሰላምም አትበሉት። ሰላም የሚለው ሁሉ በክፉ ስራው ይጠመዳልና ይላል። እና በእውነቱ በክርስቶስ ትምህርት የማይመራ አምላክ የለውም መጽሐፍ እንደሚነግር ማለት ነው። እና ማንኛውም ግን የሚቀድመውን እግዚአብሔርን ማወቅ ትክክለኛውን ይዘን እንድንጓዝ ነው የሚነግረን ማለት ነው። መምህር የሚያስተምር ወይም አንድ ሐዋርያ ምን ማድረግ አለበት ለሚለው በምን ተመስሏል? ወላጅ ይለዋል ጳውሎስ። ራሱን በወላጅ አባት መስሎ ያስተምራልና ትምህርት እንደዚህ ከሆነ መምህር የሚያስተምረው ለልጆቹ ምን መሆን አለበት? ምሳሌ የሚሆን ወይም ደግሞ አባት ርስት ጉልት ያወርሳል አባት። ልክ እንደዚያው አንደኛ ቆሮንቶስ 4:15 ላይ ብዙ አእላፋት ሞግዚቶች አሏችሁ አባቶች ግን አይደሉም የላችሁም፣ እኔ በክርስቶስ ወንጌል ወልጃችኋለሁና ይህም ስለሆነ የምወደውን የማምነውን ጢሞቴዎስን ልኬላችኋለሁ ይላል። ይህም ማለት እኔ በክርስቶስ ወንጌል ወልጃችኋለሁ አባታችሁ እኔ ነኝ እያለ ነው ለቆሮንቶስ ሰዎች። አንድ ባላባት ሰፊ መሬት ይይዛል። ሰፊ መሬት ከያዘ በኋላ ከአርብቶ አደር እንደዚሁም አርሶ አደር ንብ አናቢ ሰዎች ሲመጡ መሬቱን እያከፋፈለ ይሰጣል። የስም አቅኝነቱን ግን አይሰጠውም። የስም አቅኝነት ወይም ተወላዲ መሬትነቱን የእርሱ አድርጎ ኖሮ በልጆቹ ይተላለፋል እንጂ ለባዕድ አይሰጥም። መሬትን አከፋፍለው እንደመስጠት ርስተ ምድር መንግሥተ ሰማይ ናትና በመንግሥተ ሰማይ ገነትን መንግሥተ ሰማያትን እንድታወርሱ የሚያደርጋችሁ ያሳመናችሁ ያጠመኳችሁ እኔ ነኝ ሲል
በአባት ራሱን መስሏል ማለት ነው። የቆሮንቶስ ሰዎች በልጆች መስሎ እኔ ከፋፍዬ የምሰጣችሁ እኔ ነኝ ብሎ በአባት መስሎ ይነግራቸዋል። የማምነውን ጢሞቴዎስን ልኬላችኋለሁ የሚለው ግን አያይዞ አንድ መምህረ ንስሐ ሩቅ አገር ከሄደ ወይም ከሞተ ምእመኑ ዝም ብሎ ብቻውን መኖር እንደሌለበት የሚያሳስብ ነው። ሐዋርያው ጳውሎስ ወደ ሌላ ሲዛወር ጢሞቴዎስን ወክሎላቸው ነው የሄደ። ሌላ መምህረ ንስሐ ሌላ መምህር ሊተካ ይገባል ማለት ነው። ዝም ብሎ ምእመናን ያለ አባት የተቀመጡበት ጊዜ የለም ማለት ነው። ሌላው መምህር ማለት ለሚማሩ ልጆች ምሳሌና አርአያ የሚሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ጀምሮ መልእክት እንልክላችሁን ወይስ እናንተ ትልኩ? ሁሉ የሚያነበውንና የሚያውቀውን እንደዚሁ እናንተ በልባችን የተጻፋችሁ የእኛ መልእክቶች መጻሕፍቶቻችን እናንተ ናችሁ። ይሁን በቀለምና በብር አይደለም፣ በእግዚአብሔር መንፈስ ነው እንጂ በድንጋይ ጽላትም አይደለም፣ ሥጋዊ በሆነ በልብ ጽላት ነው እንጂ ይላል። ይህም ማለት አንድ መምህር ጽሑፉ መልካም ከሆነ ማንኛውም ጥሩ አድርጎ ያነብና ይደነቃል። እውር ያነበዋል ይባላል። ጽሑፉ መልካም ከሆነ ይደነቃል። ሙጭርጭር ያለ ደግሞ መጥፎ ጽሑፍ ከሆነ አንባቢውም ተቸግሮ ሰዎችም ቃላቱን ስለሚደበላለቁ በትክክለኛው ሳይሰሙ ይቀራሉ እና ልክ በዚያ ነው ያመሰለው ጳውሎስ። እኔ ጽሑፍ የምችል መምህር ነኝ፣ የእኔ ጽሑፎች የእኔ መጻሕፍቶች እናንተ ናችሁ፣ ምስክሮች ናችሁ ያላቸው ያደነቀው። አርአያ ምሳሌ ማለት ነው። በሀገራችን የእንታው ጽሑፍ ተማሪ ከተባለ ተማሪው ብቻ ይፈራል በመምህሩ ስም። የኔታ ወልደ አብ ተማሪ፣ የኔታ ገብረ መድኅን ተማሪ እየተባሉ የመጻሕፍት መምህራንም የጎንጅ መምህራንም እንደዚሁ በቅኔ የኔታ ስዩም፣ የኔታ ሀረገወይን፣ የኔታ ጥበቡ ተማሪ ከተባለ እንዲሁ በመምህሮቻቸው ስም ደቀ መዛሙርት ይፈሩ ነበርና ሐዋርያው ጳውሎስም የኔ መልእክት እናንተ ናችሁ ማለቱ ትከብራላችሁ። ሐዋርያው ጳውሎስ ትክክለኛ ስለሆነ የእሱ ደቀ መዛሙርቱም ይፈሩ ስለነበር አርአያና ምሳሌ እንዲሆኑ ከፍ አድርጎ ሁለተኛ ጢሞቴዎስ 4:12 ላይ በቃልና በኑሮ በፍቅርና በእምነት በንጽሕና ለሚያምኑት ምሳሌ ሆናቸው ነው ያለ። በቃል በኑሮ በፍቅር በእምነት በንጽሕና በእነዚህ ሁሉ ለሚያምኑት ምሳሌ ሆናቸው። ታናሽነትን ማንም አይናቀው። ለራስህና ለትምህርት ተጠንቀቅ፣ በእነዚህ ጽና። እንዲህ ብታርግ ራስህንና የሚሰሙትን ታድናቸዋለህ። ከዚህ የበለጠ ጸጋ የለም። ራስንና የሚሰሙትን ካዳነ አንድ መምህር ሰማያዊ ክብር ከዚህ በላይ ሌላ ጸጋ የለም ማለት ነው እና ሐዋርያው ጳውሎስ የሚመክረው አርአያና ምሳሌ መሆን ትልቅ ነው ማለት ነው። እሱ እያደረገ ተከታዮች እንዲያምኑ ካደረገ ትልቁ መምህር ያ ነው እና ሐዋርያት በእነዚህ አይነት ነው የሄዱ፣ ምሳሌ እያደረጉ ራሳቸውን አሳልፈው ሰጥቶ ማለት ነው። በምን ተጋደሉ የሚለውን ጥቂቶች ተጋደሉ፣ ስጋቸውን አሸነፉ። አንደኛ ስጋቸውን መጀመሪያ ማሸነፍ፣ እከብር ባይ ህሊናን ማሸነፍ ከሁሉ አስቸጋሪ ነው። ብዙ ያለው ብዙውን መተው ጭንቅ እንደሆነ ሁሉ ጥቂት ያለው ደግሞ ጥቂቱን ትቶ መሄድ አስቸጋሪ ነው። ኩሎ ሀደግነ ወተሎናከ ምንተ ንረክብ፣ ሁሉን ትተን ተከተል እንግዲህ ምን እናገኛለን ብለው የጠየቁ ሐዋርያት እጥፍ ድርብ እንደሚሰጥላቸው ቃል ኪዳን ገብቷል። እዚያው ላይ ማቴዎስ 19:27 ጀምሮ ስናነብ የምናገኘው ቃል ገብቶላቸዋል። ለእነሱ ብቻ ሳይሆን እነሱን መስለው ወደ ገዳም በማስተማር የሚጠነክሩ ካለ 100 እጥፍ ድርብ ያገኛሉ በማለት ቃል ገብቶላቸዋል። እረ ስጋቸውን አሸንፉ። ያዕቆብ 3:1 ላይ ወንድሞች ሆይ በእናንተ ዘንድ ብዙ መምህራን አይሁኑ፣ በቃል ሁሉም ይሰናከላልና በቃል የማይሰናከል ስጋውን ግን ሊገታ የሚችል እርሱ ፍጹም ነው ይላል። መምህር ፍጹም መሆን አለበት። እርሱ የተናገረውን እየሰራ ከሆነ የሚሰሙ ሁሉ የእሱን ይከተላሉ ማለት ነው እና ፍጹም ሰው ስጋውን የሚገታ የሚችል አንደኛ ቆሮንቶስ 9:27 ሌላውን አስተምሬ እኔ ደግሞ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ይላል። ስጋዬን እየጎሰምኩ ደክሞት እያለ ሊተኛ ሊያርፍ እየፈለገ ቁሞ መጸለይ ማስቀደስ። ሌላው ምርቦት እያለ መጾም ጦም መዋል። እነዚህ ሁሉ ስጋዬን እየጎሰምኩ አስገዛለሁ። ሌላውም እንደዚሁ እየተጠማ እየተራበ መሆን አለበት። የሚወደው ምናልባት እንኳ ወይም ስካር ወይም ሌላ ሱስ ያለው ቢኖር ስጋውን እየጎሰመ
ማስገዛት አለበት። ለፈቃደ ነፍስ ካስገዛ ያ ሰማዕትነት ነው። ያን ትቶ ከመጣና ካመነ ሰማዕትነት ያገኛል ማለት ነው። እና በዚህ አይነት ሐዋርያት ይህን ሥጋ ነው ያሸነፉ። ገላትያ 5:16 ላይ በውኑ በመንፈስ ተመላለሱ ማንኛችሁም ከቶ ለሥጋ ፈቃድ የሥጋን ምኞት አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይነሳልና እርስ በርሳቸው ይቃወማሉ። ከቶ የሥጋን ምኞት አትፈጽሙ። በሥጋ በመንፈስ ጀምራችሁ በሥጋ እንዳትጨርሱ ይላል ሐዋርያ ጳውሎስ። እና ይህ ሥጋን ማሸነፍ ማለት የመጀመሪያ ስራ ነው። ሥጋን ማሸነፍ ከሆነ ዓለምን ማሸነፍ ማለት ነው። ዓለምን መውደድ የእግዚአብሔር ጥል እንደሆነ አታውቁምን? ያዕቆብ 4:4 ላይ ሥጋና ዓለም የተያያዙ ስለሆኑ ነው። እና በዚህ አይነት ይህን አሸነፉ። ሁለተኛ ቢጽ ሐሳውያን ጋር ነው የተጋደሉት። ተአቀቡኪ በሐሳውያነ ነቢያት ማቴዎስ 7:15 ላይ ከሐሰተኞች መምህራን ተጠበቁ፣ የበግ ለምድ ለብሰው ከሚመጡ ሐሰተኞች ውስጣቸው ተኩላና ነጣቂ ናቸውና ብሎ ክርስቶስ እንዳስተማረ ሐሰተኞች ነቢያት የበግ ለምድ ለብሰው አለ። በግ ማለት ኢየሱስ ክርስቶስ፣ ለምድ ማለት አጎዛ ነው ለጊዜው። በአሁኑ ጊዜ ግን መጽሐፍ ቅዱስ ማለት ይቻላል። ባይታዊ መስሎ ምዕራፍ ቁጥር እየጠቀሱ እንዲሁም ደግሞ መዝሙር እየዘመሩ ሊመጡ ይችላሉ። ባይታዊ መስለው ነገር ግን ከሐሰተኞች ነቢያት ተጠበቁ፣ ውስጣቸው ተኩላ ነው። እና ጌታችን ያስተማረውና ሐዋርያ ጳውሎስ በሁለተኛ ቆሮንቶስ 11:26 ላይ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። በሐሰተኞች ወንድሞች በኩል ፍርሃት ነበረብኝ። ሐዋርያት ዛሬ አሳምነው አጥምቀው ከሄዱ በኋላ ሐሰተኞች መምህራን ይገቡና ያለ ግዝረት ጥምቀት ምንም አይጠቅምም፣ ያለ ኦሪትም ወንጌል ምንም አይሰራም፣ የሙሴን ሕግ ካልጠበቃችሁ እያሉ ብዙ ጊዜ እንደገና ወደ ኋላ ይጎትቱ ስለነበረ ከእነዚህ እንዲጠበቁ እንዳስተማሩና እነዚህንም ድል እንዳደረጉ። እርግጥ ከጊዜ በኋላ ብዙ ችግር አለ። ሶበይነውሙ ሰብኡ መጻ ጸላኢ ወዘራ ክርዳደ ማእከለ ሠርናይ ማቴዎስ 13 ላይ ያለው ሰዎች ከተኙ በኋላ ጠላት መጥቶ ክርዳድ በስንዴው መካከል ዘርቶ ሄደ ነው ያለ ጌታ። ሐዋርያት ጠይቀውታል። አንተ መልካም ዘር ዘርተሃል፣ ማን ነው ይህን ያደረገው? ከመካከላቸው ይሁዳ ነበረ። ከዚህ በኋላ አርዮስ፣ ንስጥሮስ ተነሱ። እነዚህን ሁሉ እያሸነፉ ከቤተ ክርስቲያን ውስጥ የነበሩትን እያወገዙ እያባረሩ አጠርተዋል። በዚህ ዘመንም እንደዚያ ሰዎች እንዲጠብቁ ተሹመዋል። ስርዓቱ አለ ማለት እና መናፍቃንን በዚህ አይነት ድል ነስተዋል ማለት ነው። ሌላው ሶስተኛው እንደዚሁ አላውያን ነገስታት ጋር ተዋግተዋል። ማቴዎስ 10:17 ላይ ምን ነው የሚለው? ወይወስዱክሙ ሀበ መሳፍንት ወነገስት በስሜ ስለሰበካችሁ ስላስተማራችሁ ወደ ነገስት አሕዛብ ወደ መሳፍንት አሕዛብ ይወስዷችኋል። እስመ ያገብኡክሙ ውስተ አዕዋዳት ወይቀስፉክሙ በምኵራባቲሆሙ በአደባባያቸው ይወስዷችኋል፣ በምኵራቦቻቸውም ይገርፏችኋል የሚል ፈርተው ይሸሻሉ አይደለም፣ አሳምኖ ለመላክ ስለሆነ ከነዚህ ከአላውያን ነገስታት ጋር ታግለው አሸንፈዋል ማለት ነው። የሐዋርያት ሥራ 5:41 ላይ ምንድን ነው የሚለው? ሐዋርያትንም ይዘው ገረፏቸው። ከገረፏቸውም በኋላ ለቀቋቸው። በኋላ ከሸንጎም ሲወጡ ደስ እያሉ ወጡ ይላል ሐዋርያት። ለምን? መገረፍ ደስ ያሰኛል። በመንፈስ ቅዱስ በኩል መከራህን እንድንሳተፍ ስላደረከን ክብር እንደሚጠብቃቸው ስለሚያውቁ ደስ እያሉ ወጡ ይላል። መገረፍ አለ፣ መሰቀል አለ፣ መሞት አለ። ግን ይሄን አምነው የገቡበት ስለሆነ ነገስታት ጋር ተዋግተዋል። ሙቶ ያሸነፉ ስለሆነ ሰማዕታት መዋዕያን ይባላሉ። መዋዕያን አሸናፊዎች ተብለዋል ሐዋርያት። ሰማዕታት በዚህ አይነት ነው ከነገስታት ጋር ሲዋጉ የኖሩ ማለት ነው። ማንኛውንም ወደ ኋላ የሚበግር ስለሌለ እግዚአብሔር አምላክን መሳሪያ አድርገው ይዘው ነገስታትን ድል አድርገዋል። ምክንያቱም አይሁዶች ተሰብስበው እስጢፋኖስን በድንጋይ ቢወግሩ፣ ያዕቆብን ሄሮድስ አንገቱን በሰይፍ ቢቀላ፣ ኔሮን ጴጥሮስን ቁልቁል ቢሰቅል
እሳት ወይም ስቅላት ወይም ስላት ሊበግራቸው አልቻለም። ድል አድርገዋቸዋል። አራተኛው ከጠንቋይ ጋር ነው። እግዚአብሔር ለሙሴ የሰጠው ዘዳግም 18 ቁጥር 11 ላይ እግዚአብሔር በሚሰጥ ምድር በገባህ ጊዜ የአሕዛብን ስርዓት አትከተል፣ ሟርት ጥንቆላ የሚያደርገውን ወንድ ልጁን ሴት ልጁን በእሳት የሚያሳልፈውን ይህ ሁሉ ካንተ አይገኝ ብሎ አስቀድሞ ነግሯል። ይህ በዘመነ ሐዋርያትም ተከታትሎ አስቸግሯል። ሐዋርያት ሥራ 8:14 ላይ ስምዖን መሰሪ ገንዘብ ይዞ ሄዶ ነው እናንተ እጃችሁን ስትጭኑ እንደሚወርድ እኔም እንዲወርድልኝ ሽጡልኝ አለ። በመርዝ ተይዘህ አያለሁና ገንዘብ ከአንተ ጋር ይጥፋ ነው ያለው። እና በመርዝ ተይዘህ አያለሁኝ ማትመለሱ። ከጊዜ በኋላም በአጋንንት ኃይል ሲንሳፈፍ በሰማይ ጴጥሮስ ሲያማትበው እንግዲህ ከሰማይ ወደ ምድር አጋንንት ትተውት ሸሹ። እሱ ተንቆጫቁጮ ከሰማይ ወደ ምድር ወድቆ እንደሞተ እንረዳለን። ማሸነፍ ማለት ይሄ ነው። የሐዋርያት ሥራ 16:16 ሐዋርያው ጳውሎስ ወደ ጸሎት ስፍራ ስንሄድ አንዲት ርኩስ መንፈስ ያደረባት እነዚህ የአምላክ አስተማሪዎች ናቸው እያለች ትጮህ ነበረ። ጳውሎስም ተቸገረና ከእርሷ መንፈስ እንዲወጣ አዘዘ ይልና ሰይጣኑም ወጣ። ገንዘብ ይገባላቸው የነበረ ጌቶቿ በቀረባቸው ጊዜ ግን ጳውሎስና ሲላስን እየጎተቱ ወደ አደባባይ ወደ እስር ቤት አስገቡ ነው የሚለው። የሰይጣን ግብረ አበሮች ሆነው ማለት ነው። ጳውሎስ ጋኔንን አወጣ፣ ዳነች፣ ጤና አገኘች። እነሱ ግን ገንዘባችን ለምን ቀረ ብለው ጳውሎስና ሲላስን እንዳሰሩና እንዳስገረፉ እንረዳለን ማለት ነው። በዚሁ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ምንድን ነው የሚለው? ቃለ እግዚአብሔር ሁሉም በእምነት ይመጣ ነበረ፣ የእግዚአብሔር ቃልም እያየለ ይሄድ ነበረ። ጠንቋዮችም ሁሉ ባመኑ ጊዜ መጻሕፍቶቻቸውን አምጥተው ከፊታቸው አስቀመጡ፣ በእሳትም አቃጠሉ። የተቃጠለውም ቢመዘን 50,000 ሆነ ይላል። ሂሳቡ 50,000። ይህን ያህል ሰውን አሳምኖ ወደ እግዚአብሔር አቅርቦ መጻሕፍቶቻቸውን በእሳት ያቃጥሉ ነበር። ማሸነፍ ማለት ይሄ ነው። አምስተኛውና መጨረሻው ከዲያብሎስ ጋር ይዋጉ ነበረ። ዲያብሎስ ታውቃላችሁ ከሲኦል እስከ ገነት ተመላልሶ አዳምና ሔዋንን ወደ ምድር ያወረደ፣ ዛሬም ከገዳም እስከ ዓለም ከዓለም እስከ ገዳም ድረስ እየተመላለሰ ሲያሳስት ይኖራል። ከመላእክት ጋር ተዋግቷል፣ አልሆነለትም። ራእይ 12:7 በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ተሸንፎ ወደቀ። ወቀርበ ዘያሜክሮ ማቴዎስ 4 ቁጥር 3 ላይ ጌታችንን ፈተነ፣ ወደቀ፣ አሁንም ተሸንፎ። ሐዋርያትም ይሄን ነው ያሸንፉት። እንዳሸንፉ ሐዋርያው ጳውሎስ የያዙትን ሲነግር ኤፌሶን 6 ቁጥር 10 ላይ የዲያብሎስን ሽንገላ መቃወም እንድትችሉ የእግዚአብሔር ጦር ዕቃ ልበሱ። እኛ የምንዋጋው ከስጋዊ ከደማዊ አይደለም፣ ከሰማያውያን ሰራዊት ጋር ነው፣ የጨለማ ሰራዊት ጋር ነው። እንግዲህ የእግዚአብሔርን ጦር ዕቃ አንሱ ካለ በኋላ ወገባችሁን ታጠቁ፣ የሰላምን ወንጌልም እግራችሁ ተጫምቶ ይቁሙ፣ እንደዚሁም የእምነትን ጋሻ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። ይሄ አንድ አርበኛ ወታደር መስሎ፣ አንድ አርበኛ ወታደር የእግር ጫማ አለው፣ ቁልቁለቱን ዳገቱን የሚወጣበት የሚወርድበት፣ ወገቡ የሚታጠቅበት ሰይፍ አለው፣ በግራው የሚይዝ ጋሻ በቀኙ የሚይዝ ጦር አለው፣ የራስ ቁር ይላል፣ የመዳን ራስ ቁር ብሏል። የራሱ ላይ ደግሞ መለየው አለው። እንግዲህ እንደምናውቀው የእግዚአብሔር ቃል ነው ስላለ ሰይፍ ጸሎት ነው፣ ይህን ያዙ አለ። ጋሻ በቀኝ የተያዘው በግራ የተያዘው ጋሻ ምግባር ነው። በቀኝ የሚያዘው ጦር ሃይማኖት ነው። ምግባር ሃይማኖት ይዛችሁ የሰላም ወንጌል እግራችሁ ተጫምቶ ያለው ተሴነክሙ ኃይለ ወንጌል ትምህርተ ወንጌል ይዛችሁ አንድ አርበኛ የሚያደርገውን እናንተ እንደዚህን ብታደርጉ እግዚአብሔር ዕቃ ጦር ልበሱ ዲያብሎስን መቃወም እንድትችሉ ነው ያለና ማንኛውም ሐዋርያ ማንኛውም መምህር እነዚህን መሳሪያ አድርጎ ከያዘ ሰይጣንን ሁሉ ድል ይነሳል ማለት ነው። እኛ እንድንነሳ እንዲሁ መክሮ ነው ሄደው ብቻ ክርስቲያንን ብለን እንድንነሳ ሳይሆን መሳሪያዎችን ይዘን እንድንጋደል ማለት ነው። ፊልጵስዩስ 2:24 ላይ አምናችሁ ብቻ እንድትኖሩ አይደለም እንድትጋደሉ ነው እንጂ ይላል። እንድንጋደል ነው እንጂ ክርስቲያን ብቻ ሆነን ኑራ አይደለም። በጢሞቴዎስ 2:4-7 ላይ
መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬንም ጨርሻለሁ። ከእንግዲህ ወዲህ የእውነት አክሊል ተዘጋጅቶልኛል ያለ ሐዋርያ ጳውሎስ። አክሊል ሊዘጋጅለት የሚፈልግ ትውልድ ሃይማኖቱን መጠበቅ አለበት ማለት ነው። ይሁዳ ቁጥር 3 ላይ አንድ ጊዜ ፈጽማ ለቅዱሳን በተሰጠች ሃይማኖት እንድትጋደሉ እየጻፍኩ እንድትጋደሉ አጸናለሁ ይላልና እንድትጋደሉ ወይም ደግሞ እንድንጋደል የጻፉልን ፈጽማ በተሰጠች ሃይማኖት ነው ማለት ነው። እና አባቶቻችን በዚህ አይነት መልካም ምክራቸውንና መጻሕፍቶቻቸውን ሰጥቶ አልፈውናል ማለት ነው። ሐዋርያ ሲያስተምር ያደረገው አንድ ጉባኤ ቃና ላድርግና ልጨርስ። ምን የሚል ነው ጉባኤ ቃናው? እዝል ጉባኤ ቃና አንበሳ ወንጌል ወፂኦ ሐዋርያ ገዳም ላህመ ልቡና ሰበረ ሀበ ሰማዕያን አይዋም ይላል። አንበሳ ወንጌል ወፂኦ ሐዋርያ ገዳም። አንበሳ ወንጌል ከሐዋርያ ገዳም ከሐዋርያ ደን ወጥቶ በዛፎች ምእመናን በሰማያን ዛፎች ዘንድ ልቡና ላምን ሰበረ ይላል። ልቡና ላምን ሰበረ። ሰም አንድ አንበሳ ጫካ ውስጥ ይኖራል። ላም ደግሞ ሳር ቅጠል ላይ ደግሞ ወደዚያ ሲገባ አንበሳው ይሰብርና ይበላል። ሰም ነው። ወርቁ ግን ከሐዋርያ አንደበት የወጣ የወንጌል ትምህርት በሰማዕያን ዘንድ ልብን ሰበረ። ምን ተንግበር አሰኘ፣ እንደ ጴጥሮስ ማለት ነው። እንዲህ ያለ ሐዋርያ ይፈልጋል። ይሄ ሰምና ወርቅ ብቻ ይባላል። አንበሳና ወንጌል፣ ሐዋርያና ደን ወይም ሐዋርያና ገዳም፣ ላህምና ልቡና፣ ሰማዕያንና አይዋም ተራ ምሳሌ ብቻ ቅጽልና ዘርፍ ሳይኖር የሚደረግ ሰምና ወርቅ ይባላል። እና በዚሁ አይነት የሐዋርያውና የመምህሩ ተግባር ወንጌልን መስበክ፣ ልባቸው ተሰብረው ምን እናድር እያዝናኑ ማስተማር ሳይሆን እያለቀሱ እንዲያለቅሱ ማድረግ ነው። የትምህርተ ወንጌል በኢየሱስ ክርስቶስና በድንግል ማርያም መካከል የሚነገረው ወንጌል ሰዎች አምነው ሁሉም ክርስቲያኖች እንዲሆኑ ስለሆነ እግዚአብሔር አምላክ በዚህ አይነት አስተምረው ሐዋርያትን አሳልፏል። እኛም ደግሞ የምንናገረውን እንዲሰምር እንዲያደርግ እግዚአብሔር ፈቃዱ ይሆንልን። ይብቃን፣ ይቆየን።